አሰላሙ አለይኩም ወራህመቱላሂ ወበረካቱ። እዚህ ጋር እንደምታዩት ዛሬ የምሰራላችሁ የዚህ አይነት ኮፊያ እንዴት እንደምንሰራ እናያለን። የኮፊያው ስም ሩፍሌ ሀት ይባላል። እንግዲህ ይሄንን እንዴት አድርገን እንደምንሰራ አሳያችኋለሁ ማለት ነው። እንደዚህ ቆንጅዬ አድርገን እንሰራለን። ይሄን ግን ተመሳሳይ አይደለም የምሰራው። ይሄ በሁለት ሁለት የተሰራ ነው። ይሄኛው ደግሞ ይሄው ጀምሬዋለሁኝ። ያው እኔ ብዙ ጊዜ ከጀመርኩ በኋላ ነው ስራ ትዝ የሚለኝ። ማንኛውም ይሄው እዚህ ደርሻለሁኝ ማለት ነው። ልክ እንደዚህ ይሄ 7 ነው። አሁን ልቀንስ ስል ነው ትዝ ያለኝ ማለት ልቀንስ ስላችሁ ይሄ እንትን እንዳይልባችሁ እንዳይጎደጉድ ያው እየጨመራችሁ መሄድ አለባችሁ። መጀመሪያ 2 እዚህ ጋር መጀመሪያው ጥኗ አለች። ከዛ በኋላ ሁለተኛውን አንድ ቦታ ላይ 2 እያደረግን እንሄዳለን። ሶስተኛው ላይ ደግሞ አንድ ሰርተን አንድ ሰርተን አንድ ቦታ ላይ 2 አንድ ሰርተን አንድ ቦታ ላይ 2 እንደዛ። ቀጣዩን ደግሞ 2 ሰርተን ሶስተኛው ላይ 2 አሁንም 2 ሰርተን ሶስተኛው ላይ 2 እንደዚህ እያደረግን እየጨመርን እንሄዳለን። አራተኛውም ላይ 4 እያደረግን ከዛ 5 ሰርተን እንደዚህ እያደረግን ጭራሽ የማንጨምርበት ቦታ ላይ እንደርሳለን ማለት ነው። ለማንኛውም አሁን እኔ 7 ዙር ሰርቻለሁኝ። በሜትር አሳያችኋለሁኝ። የ10 አመት አካባቢ ለሆነች ልጅ ነው የምሰራው እና እንደዚህ አጥፋችሁት እንደዚህ ከሰራችሁ በኋላ ስታጥፉት በሜትር ስትለኩት ከዚህ እስከዚህ 13 ሴንቲሜትር ሲሆንላችሁ ይሄንን ጫፍ ጫፉ ላይ ያለውን ጌጥ መስራት እንጀምራለን ማለት ነው። አሁን ገና ነው አልደረስኩም እኔ። አብረን እንስራው። ለማንኛውም አሁን እንትን እንድታጠፍ ጀምሬዋለሁ። አያችሁት? መጣጠፍ ጀምሯል። እንደምታዩት ቀጥ ያለ አይደለም። ይሄው አጠፍ ማለት ጀምሯል። ከዛ አብረን እንሰራዋለን ማለት ነው። በጣም ቀላል ስራ ነው። ምንም ያው ለማለት ያክል ነው እንጂ ከባድ ስራ ወይ ምናምን አስፈልጎት አይደለም። አንዳንድ ስራ ነው የምንሰራው። ላይክ የመሶብ ራስ ሰርታችሁ የምታውቁ ልጆች የመሶብ ራስ መጀመሪያ እንዳይጎደጉድብን እየጨመርን የምንሰራው አለ አይደል? ልክ እንደዛ እንሰራለን። ከዛም መጎድጎድ ያለበት ቦታ ላይ ሲደርስ እንድታጠፍልን የምንጨምረውን ነገር እናቆማለን ማለት ነው። እና አሁንም አካሄዳችን ልክ እንደዛ ነው ማለት ነው። ምንም የምንጨምረው የለም። እስከሚታጠፍልን ድረስ እንደዚህ እየሰራን እንሄዳለን ማለት ነው። የተለየ ስላልሆነ ነው ዝም ብዬ እየሰራ ያለሁት። አንዳንድ ነው በቃ አንድ እንሰራለን። አንድ ክሮሼ ይሄው ደብል ክሮሼት ነው። እንደዚህ እያደረግን እንሰራለን ማለት ነው። የተለየ ስላልሆነ ቀስ ብዬ ሰራሁን ፈጠኝም ሰራሁኝ። የተለየ አሰራር የለውም። ዝም ብሎ ኖርማል ስራ ነው ማለት ነው። ከዛ እንደዚህ እያደረግን አልገባንም ሙሉ አሰራሩን ከመጀመሪያው ጀምረሽ ከሀ እስከ ፐ የምትሉ ከሆነ ደግሞ ይሄንን ስጀምረው ጀምሮ አሳያችኋለሁ ማለት ነው። ገብቶናል። ዝም ብሎ እንደዚህ ስራ ከሆነ እንሰራዋለን ካላችሁ ዋናው ነገር ይሄ ሳይሆን የሚከብደው ትንሽ ይሄኛው እንዴት እንደምንጀምረው ነው ጫፉ ላይ የሚሰራው ነገር እንጂ ከውስጥ ያለው ዝም ብሎ ኖርማል ዙረት መዞር ብቻ ነው ዝም ብሎ። ከዛም ይጎደጉድልናል ማለት ነው። እና በዚሁ አጋጣሚ ደግሞ ሌሎች ዳንቴሎችን መስራት መልመድ፣ አዳዲስ ያልተሰሩ ዳንቴሎችን እንዴት መስራት እንዳለባችሁ የምትፈልጉ ካላችሁ ይሄንን አሳየኝ ብትሉኝ የቴሌግራም ቻናል አለኝ፣ የቲክቶክ ቻናል አለኝ፣ ፌስቡክ ቻናል አለኝ፣ ኢሞ፣ ዋትስአፕ፣ ቴሌግራም ሁሉም አለኝ። ስለዛ በዛ እየገባችሁ ይሄንን አይነት ስሪልን ካላችሁኝ የምትፈልጉትን አይነት ሰርቼ ላሳያችሁ ዝግጁ ነኝ ማለት ነው። እና አሁን እንደዚህ እያደረግን እንሰራለን። እንደዚህ እያደረግን እየዞርን እንሰራለን። አሁን ከዚህ በኋላ ሙሉውን ጎድጓዳ ሰርቼ አጥፌው ማለት ነው። ታጥፎ እንትን ሲል ይሄኛውን ልጀምር ስል ጫፉን ማለት ነው ይሄንን ለመስራት ልጀምር ስል እንዴት ከመጀመሪያው ምን ማድረግ እንዳለብን ያለውን ሁኔታ ከዚህ ከመጀመሪያው ልክ ይሄ ጎድጉዶልን ሲጨርስልን በቃን የምንለው እንትን ላይ ስንደርስ እንዴት እንደምንጀምረው እሱን አብረን እንሰራለን ማለት ነው። ሌላው ያው አንድ አይነት ስለሆነ ጊዜ ከማጥፋት ውጪ ምንም የተለየ ነገር የለም ማለት ነው። ይሄንን ሰርተን እዛ እንገናኝ ማለት ነው።
ሰላም ወዶቼ ማሮቼ፣ ዛሬ ይሄንን አይነት ኮፊያ እንሰራለን ማለት ነው። እዚህ ጋር ይሄው በቢጫ ጀምሬዋለሁኝ። እንደዚህ እየሰራሁት ነው። የምሰራው 10 አመት ወይም 8 አመት ለሆነች ልጅ ነው እና ይሄንን እንሰራለን ማለት ነው። አሁን ይሄ ኖርማል አንዳንድ ስራ ነው። እንደዚህ ዙሯን እንሞላትና እንደዚህ እየሰራን አንድ አይነት ነው ስራው፣ ምንም የተለየ ነገር የለውም። ሁሉንም እንደዚህ እያደረግን እንሰራዋለን ማለት ነው። ይሄው አሁን እንዳልኳችሁ 14 ኢንቹን ሰርቻለሁ ማለት ነው። ላሳያችሁ። ቆይ በሜትር እንደዚህ እቺን እንደዚህ ስትለኩ ይሄው 14 ሰርቻለሁ። አሁን ልንቀንስ ነው ማለት ነው። ምን እናደርጋለን? እዚህ ጋር እንደምታዩት እዚህ ጋር አጥብቂያታለሁ። ከዛ ምን እናደርጋለን? እንደዚህ እናደርግና አንድ ሳንጠልፍ 1 2 እናደርጋለን። እንደዚህ እናወጣለን። ከዛ እዚህኛው ላይ 1 እንሄዳለን። አሁንም 1 እንደግማለን። ከዛ እዚህኛው ላይ አሁንም 1 2 እየረሳሁ እየጠለፍኩት ይሄው 3 አያችሁ። አንድ ቦታ ላይ 3 2 እንትን ላይ እናደርጋለን። ከዛ ሶስተኛው ላይ እንደዚህ 1 2 1 ከዛ እዚህ ጋር 1 ቀጣዩ ላይ 2 እንደዚህ እያደረግን ዙሪያውን እንሞላለን ማለት ነው። አሁን 1 2 ከዛ ቀጣዩ ላይ 1 ይሄኛውም ጋር 2 እንደዚህ እናደርጋለን። አሁንም አንድ ሁለት አንድ እንሰራለን። ከዛ አንድ ቦታ 3 ሁለት ቦታ ላይ 3 ይዘን እንወጣለን ማለት ነው። እንደዚህ 1 2 ከዛ ቀጣዩ ላይ 1 2 እንይዛለን። እንደዚህ 3 እንደዚህ እያደረግን ዙሩን እንሞላዋለን ማለት ነው። የገባችሁ ይመስለኛል። ካልገባችሁ በሌላ ቪዲዮ አሳያችኋለሁ ማለት ነው። ግን ይሄ ሙሉ ዙሪያውን ስሰራ እንግዲህ እያሳየኋችሁ ነው። አይገባችሁም ብዬ አላስብም። 2 እዚህ ጋር ደግሞ 1 2 እናወጣለን። ከዛ አሁንም 1 2 1 2 እንደዚህ እናደርጋለን ማለት ነው። እንደዚህ 3 ያችሁ እዚህ ጋር 1 እንደዚህ አድርገን እናወጣለን። አሁንም ቀጣዩ ላይ እንደተለመደው ከዛ ቀጣዩ ላይ 1 እዚህ ጋር አናወጣውም። ደግመን ሌላዋ ላይ እንደዚህ 3 እናደርጋለን እንወስዳለን ማለት ነው። እንደዚህ እያደረግን እንሰራለን ዙሪያውን። ከዛ 1 2 1 2 እንሰራና አሁንም ቀጣዩዋ ላይ 1 2 አድርገን እንጨርሳለን። 1 2 ቀጣዩ 3 የምናወጣበት ቦታ 1 2 1 2 እንደዚህ እያደረግን ዙሩን እንሞላታለን ማለት ነው። ዙሩን ሞልተን እንገናኛለን። የገባችሁ ይመስለኛል ማሮቼ ፍቅሮቼ። እንግዲህ ዙሩን ሞልቼ መጥቻለሁኝ ማለት ነው። አሁን 3 ሰንሰል እንሰራለን። 1 2 3 ከዛ እዚህ ቦታ ላይ አንድ ቦታ ላይ 4 እንሰራለን። 1 2 3 እስከ መጀመሪያው 3 ሰንሰል 4 ይሆናል ማለት ነው። ከዛ ቀጣዩም ላይ እንደዚሁ አንዷ ቀዳዳ ላይ 4 እንሰራለን። 1 2 3 አንድ ቦታ ላይ ነው ይሄን የምንሰራው 4 አሁንም ቀጣዩ ላይ 1 2
3 4 1 2 3 4 እያችሁ እንደዚህ ማለት ነው። እየጨመረ ነው የሚሄደው። አሁን እቺ ቀዳዳ ትታያችኋለች። እዚች 1 3 4 እንደዚህ እያደረግን ዙሩን እንሞላለን ማለት ነው። 2 3 4 እንደዚህ እያደረግን እየሰራን ዙሩን ሞልተን እንገናኛለን ማለት ነው። ይሄው ዙሩን ሞልቻለሁ። እንደዚህ ሆኗል የመጀመሪያው ዙር። አሁን 4 አልነበር የሰራነው አንድ ቦታ ላይ። አሁን ደግሞ 3 እንሰራለን ማለት ነው። አንድ ቦታ ላይ 1 ይሄው እስከ መጀመሪያው ሰንሰለት 3 ሆነ ማለት ነው። ቀጣይ ደግሞ እንደዚሁ ቀጣዩ ላይ 1 2 3 እናደርጋለን ማለት ነው። አሁንም ለቀጣዩ እንደዚሁ የአንድ ቦታ ላይ 3 እያደረግን እየጨመርን ሄድን ማለት ነው። እያንዳንዱ አንድም የምናልፈው ቦታ የለም። ሁሉም ላይ 3 እያደረግን እንሄዳለን ማለት ነው። ይሄው እንግዲህ እንደዚህ እያደረግን ትንሽ ልጨምርበትና ላሳያችሁና ዙሩን ሞልቼ አሁንም እንገናኛለን። ምክንያቱም ሰዓት መያዝ ነው እንጂ የተለየ አሰራር የለውም ማለት ነው። ይሄው አያችሁት መጣጠፍ ጀመረ ማለት ነው። እስኪ ብርሃኑ ላይት አለው አያስታውቅም መሰለኝ። እስኪ ይሄው እዚህ ጋር ተለቅ ብሏል። አሁን ከቅድሙ አሁን እንደዚህ አጠፍ ብላለች። አያችሁ ልክ እንደዚህ እያደረግን ነው የምንሰራው። መልሼ ዙሩን ሞልቼ እንገናኛለን። ይሄው እዚህ ጋር እንደምታዩት መጨረሻው ላይ ደርሻለሁኝ። 3ኛው ዙር ላይ ማለት ነው። እንዴት እንደምናደርገው አሳያችኋለሁኝ። እዚህ ጋር እንደምታዩት አያችሁ 3 ጊዜ ነው የምንጠልፈው። መጀመሪያ ላይ አንድ ነበረ። ከዛ አሁን 3 ጊዜ ነው። ቆይ እዚህ ጋር እንደምታዩት 1 2 ኪሎሹ ላይ 2 ነው የምንጠመጥመው። ከዛ 2 ከጠመጠምን በኋላ ይሄኛውን እንደዚህ እያደረግን እንጨርሳለን ማለት ነው። አያችሁት እዚህ ጋር እንደምታዩት 2 ነው የማስይዘው። አያችሁ እና እንደዚህ እያደረግን ነው። ለማንኛውም እንደዚህ እያደረኩኝ ዙሩን ሞልቼ እመጣለሁ። እዚህ ጋር እንደምታዩት ይሄው ጨረስኩት ማለት ነው። ዙሩን ሞልቼ 3 ዙር ነው የሰራሁት። በ3 ዙር እንደምታዩት በጣም ቆንጅዬ ሆኗል። እንደምታዩት ውብ ነው። እየተጠቀለለልኝ ራሱ ከጫፍ ላይ ያለው በጣም በሚያምር ሁኔታ ነውና እንደዚህ እያደረጋችሁ መስራት ትችላላችሁ ማለት ነው። ያው አስተካክዬ ሳሳያችሁ ያ የመጨረሻው የሚታየው ክር የመጨረሻው የመቁረጫው ክር ነው። አሁን ቆርጬ ሳስተካክለው ደግሞ ታዩታላችሁ። እንደዚህ ይኸው ሲለበስ በጣም ነው የሚያምረው። ከፈለጋችሁት ከጥቁር ልብስ ጋር ጥቁር ሂጃብ ጋር ብታረጉት በጣም ነው የሚያምረው። በተረፈ ደግሞ እስኪ ለብሼ ለማሳየት ሞክራለሁ።